ቤተሰብ ይሄኔ ነው መሸሽ የባሰው ማለና ሀገርን አትልቅቅ ይላል ያገሬ ሰው። ሩታና አብርሃም እንግዲህ አሁን ያሉበት ሁኔታ እንዳለ ይሁንና እንደገና ደግሞ አዲስ ነገር የሚገርም ነው። ሄርሜላ የአብርሃምን የራቁት ቪዲዮ እንደያዘችበት መረጃዎች እጇ ላይ እንዳሉና በዛ ነገር ያው አለ አይደለ በእጇ አድርጋ ከእጇ እንዳይወጣ ለማድረግ እንደዛ አይነት መረጃዎችን አግኝተናል ብሎ እንግዲህ ዛሬ እነ ቢኒ ምናምን ተሰብስበው እንግዲህ መጥተዋል። ሰላም ተወዳጆች እንዴት ናችሁ? ያለው እግዚአብሔር ይመስገን። እንዲሁም ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ ስለምታበረታቱኝ በጣም አድርጌ ነው የማመሰግናችሁ። በያላችሁ በሰላማችሁ ብዙ ይበልልኝ። በነገራችን ላይ በየጊዜው እንግዲህ አዳዲስ ሀሳቦችን ነው እያመነጩ የሚመጡት። ግን ደግሞ እነዚህ አዳዲስ ሀሳቦች ከእውነታ የራቁ ውሸት ናቸው። አንዳቸውም እውነት ሆኖ አግኝተናቸው አናውቅም። እነሱም ደግሞ በዚህ ልክ ከሚሄዱ ጓደኞች ተብዮች በዚህ ልክ ከሚሄዱ እነሱ በራሳቸው ስራና በራሳቸው አዲስ ምዕራፍ ቢመጡ ሰዎችም አይሰላችሁም፣ ኦዲየንስም አይሰላችም። አላ አይደለ የተሻለ ነገር ይሆን ነበር። ግን እነሱ ተደጋጋሚ በአብርሽና በሩታ ላይ የሚሰሩትና የሚያመጡት ሀሳብ በጣም የሚያስጠላና ይሄ ከእውነት ያራቀ ነውና አብርሃም እንግዲህ ዛሬ ሽንጡን ገትሮ እየተከራከረ ነበረ። ሄርሜላ በታሪክ እንደዚህ አይነት የምታረግ ሴት አይደለች፣ ልታረግም አትችልም። በጣም ነው ማምናት፣ በጣም ልቧን ማቀው ከኔ የበለጠ እናንተ አታውቋትምና እንደዚህ አይነት የምታረግ ተራና እናንተ እንደዚህ እንደምታስቧት አይነት ሴት አይደለችም ብሎ አብርሃም እየተከራከረላት ነውና አንድ ዋናው ትልቁ ነገር ግን ያስተዋልኩት ዛሬ ከአብርሃም ምንድን ነው ያለው? ለምንድን ነው እናንተ የራሳችሁ ህይወት የማትሩት? ለምንድን ነው የሰው ህይወት ውስጥ ገብታችሁ በረባውም ባረባውም እናንተ ወሳኝና ፈላጭ ቆራጭ የምትሆኑት ብሏል። ይሄ ትክክል ሀሳብ ነው፣ እውነት ነው። ማለት አንዳንዴ የሰዎች ህይወት ላይ ገብተን መበጥበጥ፣ መፈትፈት፣ ማብኳካት አስፈላጊ አይደለም። አንዳንዴ የምንፈልግበት ቦታ ላይ መገኘቱ እንዳለ ሆኖ ማለት ነው። ለምን ሰዎች በሚፈልጉ ሰዓት ስንገኝላቸው እነሱም እኛ ስንፈልጋቸው እናገኛቸዋለን። ግን ሳንፈልግና አግባብ ያልሆነ ቦታ ላይ መገኘት ነገ ዋጋ ያስከፍለናልና አብርሃምም እንግዲህ የተናገረው ይሄ ነው። ግን ደግሞ እናንተ የት አይታችሁ ነው እሷ የራቁት ፎቶ ወይም ደግሞ ቪዲዮ እንደያዘች የት አይታችሁ ነው? ራቁቱን ውስጥ ደግሞ ልቀረጽ ይችላል እሷ ሳትኖር ማለት ነው። በእርግጥ አሁን ቴክኖሎጂ የረቀቀ ነው፣ ምንም ችግር የለውም። እሱ ካሜራ አስቀምጦ ያው ብዙ ነገር ይፈጠራልና ግን ደግሞ እናንተ ለምንድን ነው እንደዚህ ማለት ለምንድን ነው እንደዚህ አይነት ነገር የምታስቡት? ለምንድን ነው ማለት ልጅቷ ያላሰበችውን ነገር ወይም ደግሞ ያልታሰበ ያልተፈጠረ ነገር ለምንድን ነው የምትፈጥሩት? በቀደም አብርሃም ቢኒ ራሱ ማለት ነው በቀደም ሩታ ጋር ሄደ። አብርሃም የሆነ መንገድ ነው የሚፈልገው፣ የሆነ ቀዳዳ ነው እንጂ የሚፈልገው አብርሃም ልጁን ከአንቺ መስረቅ ይፈልጋል። በቃ ሰርቆ የሆነ ወደ ራሱ ጋር ማኖር ይፈልጋል። ይሄ አሁን ከውሸት የራቀ እውነት ነው። እንዴት ነው አንድ አባት ከእናቱ ጋር በፍቅርና በሰላማዊ መንገድ እያደገ ያለ ጨቅላ ሕፃን ገና 6 ወር ያልሞላው ሕፃን ልጅ እናቱ አባትየው እንዲያው ልጁን ሳከለክል ካለምንም ያልተሟላ ሀሳብ ወይም ደግሞ ካለምንም ይሄ እንዴት ነው ከልክላው እንኳን ነው ልጁን ሊሰርቅ የሆነ ሊወስደው ምናምን ነገር የምትሉት እኮ ስትከለክለው ነው። እሷ ፈቅዳለት ልጁን እንደፈለገ ቤት መጥቶ ጊዜ እንዳያሳልፉ ታይም እንዳያሳልፉ ፈቅዳለታለች። እሷ ግን ስትፈቅድለት እሱ የሚያደርጋቸው ተግባሮች፣ ድርጊቶች በጣም የሚያስጠሉና የሚያጸየፉ እየሆነ ነው እንጂ እኮ ሩታ በነገራችን በጣም ይሄ ሪስፔክት ያላት በመነጋገር የምታምን በጣም ትሁት የሆነች ልጅ ናት። እስኪ ዛሬ እንኳን አይታችኋል አይደል? ዛሬ ዳኒ ሲያወራት ሲነጋገሩ እንደውም ወጣ እንበል እስኪ ወጣ ብለሽ አታቂም ለምን ኢንጆይ እናደርግ ምናምን ሲል ነበርና ሩታ ማይስፈልጋት እንደዚህ አይነት ሰው ነው ማለት ይሄ የሰቋ ምንጭ የሚሆን ሰው እሷን ትሪት የሚያረጋት ከሷ ጋር ከልጇ ጋር ጥሩ በቃ ይሄ ደስ የሚል ጥሞና ጊዜን የሚያሳልፍ ሰው እንጂ ይሄ እናንተ ዝም ብላችሁ እየመጣችሁ የሆነ እናንተ በእሷ ህይወት ፈላጭ ቆራጭ ምን ልላችሁ ፈልጌ ነው። እዚህም ይሄዱና ትክክላችሁ፣ እዛም ይሄዱና ትክክላችሁ። ዛሬ ደግሞ አሚሩ ምንድን ነው ያደረገው? በእርግጥ ለራሱ ላይ ቪዲዮ ኮንተንት ወይ ደግሞ ለራሱ ዩቲዩብ ሲል እንጂ የመጣው እውነት አብርሃምን ወዶ ወይም ደግሞ ሄርሜላ ለአብርሃም እንደምታስፈልገው አይነት ሴት ሆና አይደለም። በቀደምታ እዛ ጋር ሄዶ ካልፈነከል ካልደበደብ ካልቆረጥ ምናምን ሲል ነበረ። ገብቷቸዋል። ዛሬ ደግሞ እሷን አግኝቷት በጣም ቆንጅዬ በጣም ምናምን ነገር በቃ የወንድም የሚስት ምናምን ነገር ምን አስበሻል? ከዚህ በኋላ ምን አይነት ሳቤ ነው ያሰብሽ ያለሽው ምናምን ምን ሆነክ ነው? ለምን ደግሞ አቋም አንድ ማትሆነው አንተ ራስህ ማለት ነው። ለምን ደግሞ አቋም አንድ ማትሆነው?
እስኪ አዲስ ነገር ፍጠሩ። አሁን በነገራችን ላይ የሙስሊሞችም የክርስቲያኖችም ጾም አንድ ላይ ነው እና ለምንድነው እንደዚህ የሚሆነው? ማለት ይሄ ሰዓት እኮ ይቅር የምንባባልበት ለራሳችን ጥሞና ጊዜ የምንሰጥበት ከእግዚአብሔር ጋር የምንነጋገርበት መልካም ነገሮች የምናስብበት ጊዜና ወቅት ነው እና በዚህን ያህል እንደዚህ ባይሆን መልካም ነው። አሁን ደግሞ አዲስ ሌላ ምዕራፍ እንግዲህ ተፈጥሯል። እሱም ደግሞ የዳኒና የሩቲ ነው። ነገ ከነገ ወዲያ ደግሞ ታውቃላችሁ ጀሞ ሰብሰብ ብሎ ደግሞ ሲመጣ የሚፈጠረው ነገር እግዚአብሔር ይወቀው። ግን ደግሞ አብርሃም እንግዲህ ዋናው ፖይንቱ አንተ ላይ ነው። አንተ ነህ ነገሮች ማስቆም የምችለው። ሰዎችን ማለማግኘት ያንተ ፍቃድ ነው፣ ግዴታ አይደለም እኮ። ያው ፈልገና ፈቅደ እስካገኛቸው ድረስ ግዴታ ሀሳባቸው ልታዳምጣቸው ይገባል። ለምን ሲጠሩ ለሆነ ለአንድ ሀሳብና ለሆነ ለአንድ አላማ እንደሆነ ያው ታውቀዋለህ። ይሄ የማታውቀው ነገር አይደለም እና ብችሉ ሰላም ፍጠሩ በቃ። ይሄ ቤተሰብ ጓደኛ ምናምን ነገር አስወጣችሁ ሁላችሁም በየራሳችሁ መንገድ መብታችሁን መሄድ ትችላላችሁ። አንተም ለሄርሜላ የሰጣክ ተስፋ አለ። የሰጣካት ተስፋ ደግሞ እንደምትወዳት አንተም ለእሷ ያለክን ፍቅር ገልጸላታል። በእርግጥ በአንደበት አፈቅርሻለሁ የሚለው ቃል ላይ ያልወጣ ግን ደግሞ እኔ የተረዳሁት ነገር ቢኖር ሄርሜላ እንደምትወድህ እንደምታፈቅርህና አንተ ግን እንደማትወዳት ይሄ ጊዜያዊ ስሜት የለም። ጊዜያዊ ስሜት ማለት ይሄ ጊዜያዊ የሆነ ነገር ነው አንተ ጋር እየታየኛለሁ። ይሄ አብሮ የሚዘልቅ ነገር የለም። ሊዘልቅም አይችልም። እንደዚህ ላይፍ ሊዘልቅም አይችልም። አንደኛ በቤተሰብ ዘንድ ያልተወደደ ላይፍ፣ ሁለተኛ ማህበረሰቡ ዙሪያ ላይ ያለው ኦዲየንስ በአጠቃላይ ያልወደደው የመጣችበት መንገድ ያደረገቻቸው እያንዳንዶቹ ነገሮች ማንም ሰው ሊወዳት አያስችልም። ባህሪው ማለት ነው። ይሄ የሰራችው ባህሪ ማንም ሰው እንዲወዳት አያደርግም። እውነት ነው በእርግጥ ከአንዴም ሁለቴ መታረቅ ካለባችሁ ታረቁ ብላ ምናምን ነገር መታች። ግን ታረቁ ብላ ስትመጣ ቢያንስ እሷን መጀመሪያ ከነሱ ህይወት አስወጥታ ነበረ። ከነሱ ህይወት ስላችሁ እዛ ህይወት ላይ አለች፣ አልሸሹም ዞራሩ ነገር ነች እንጂ አለች። ገብቷችኋል አይደለ? ስለዚህ አሁን ላይ አብርሃምን አንድ የራሷ ማድረግ ነው ዋናው ትልቁ አላማ። ሁለት ደግሞ ከሩታ መንጠቅ፣ ከእሷ ጋር ለያይታ ከእሷ ጋር ለማድረግ ማለት ነው። ሁለት ፖይንቶች ነው እሷ ጋር አሁን ያሉት። አንደኛ ቆንጆ ናት፣ አቋም አላት፣ ብዙ ነገሮችን ማድረግ የምትችል ሴት፣ እዚህ ጋር ከምትሰራው ከአብርሃም ጋር የበለጠ መስራት የምትችል በጣም ብዙ ስራዎችን መስራት የምትችል ነች። አሁን ላይ ሶሻል ሚዲያው የምታውቁት ነው። የስራ ሆኗል። በቃ የቢዝነስ ነው፣ የስራ ነው። አለማችን አሁን ላይ ቤታቸው ቁጭ ብሎ አብዛኞቹ እንኳን ሰዎች ገበያ የሚገበያዩት። ገበያ ስላችሁ አሁን በነገራችን ላይ አይደለም እቃ ይቅርና የተለያዩ ማንኛውም ነገሮች አሁን ላይ ቤታችሁ ድረስ የሚመጣበት ጊዜ ነው እና በእንደዚህ አይነት ዙሪያ እንኳን ብዙ ነገሮችን መስራት ትችላለች። ፕሮሞት ማድረግ ትችላለች። ማስታወቂያዎችን መስራት ትችላለች። ቆንጆዬ ናት። ማንም የሚፈልጋት አይነት ሴት ናት። ግን ሴትነቷን ዋጋ ሰጣችሁ፣ አሳጣችሁ። ሴትነቷን ዋጋ አሳጣችሁ፣ ክብር አሳጣችሁ። ሴትነት ደግሞ ያለ ክብር ምንም ነው። ገብቷችኋል አይደለ? ምንም ቆንጆ ብትሆኑ፣ ምንም ሞዴል ብትሆኑ፣ ምንም ዋን ብትሆኑ ምንም ክብር የላችሁም። ክብር ከሌላችሁ እናንተ ራሳችሁ ማታስከብሩ ከሆነ ሴትነታችሁን የማትጠብቁ ከሆነ የሴትነት ውበቱ ታዲያ ምንድን ነው? እና እንዳልኳችሁ ማሮቼ ሁሉ ነገር ከክብር ይጀምራል። አካባቢያችሁ ላይ ዙሪያችሁ ላይ እንኳን ሰዎች ለእናንተ ያላቸው አመለካከት የእናንተ ባህሪ ይወስናል። እስኪ አንዳንዴ ገጥሟችሁ ከሆነ ወይ አከሌ እኮ ባህሪዋ፣ ጸባይዋ፣ ስነ ምግባሯ በቃ መልኳ በቃ እግዚአብሔር አሟልቶ የሰጣት የምትባል አይነት ሴት አለች። እንደገና ደግሞ ውበት ደግሞ መለኪያ አይደለም ለሰው ልጅ ባህሪው ነው። አዋውላችሁ የምታደርጉት እያንዳንዱ ነገር እናንተን ይገልጻል። እናንተን ንግግራችሁ እንኳን እናንተን ይገልጻል። ስለዚህ እሷ ደግሞ አይደለም እሷነቷን ቢያንስ ራሱ በምን አይነት ቤተሰብ እንዳደገች፣ ምን አይነት አስተዳደግ እንዳላት፣ ከምን አይነት ማህበረሰብ እንደመጣች ራሱ ያስታውቃል። ለምን ቢያንስ እቺ ልጅ ተቆንጣ ያደገች ማለት አንቺ ምንድነሽ አሁን ስለሷ ልታወሪ ምናምን ትችላላችሁ ብዙዎቻችሁ። ያው እሷ የምትደግፏት እሷ እኮ አሁን ላይ ወደ አብርሃም ህይወት ላይ እኮ የገባችሁ ከሩታ ጋር ጨርሶ ያለውን ነገር ኦልሬዲ ዘግቷል ፋይሉን። ስለዚህ ምን ማለት ነው ትላልሽ? ግን ፋይሉንም ከመዝጋቱ በፊት ነበረች የመጨረሻ ጊዜ እንኳን ከሩታ ጋር ነገሮች ከመውለዳ በፊት ሲከር በዓል ነበር። ለበዓል እንኳን ቤት መታ በተለይ አንድ ልብስ ነበር እንደውም የለበሱ ነኝማ ተነጋግረው ሁላ ነበር የመሰለኝ ማለት ነውና ማለት ከሩታ ጋር ላይ ልብስ ነበር የለበሱ። ግን ለሚስቱ ክብር ሳይሰጥ በእርግጥ ያው እሷ ስሜታዊ ሆና ተናዳ ነበር። እንዴት እኔ እስከምመጣ መጣው እያልኳችሁ ነበረ ለማልጠበቃችሁኝም አይነት ስሜት ነበር ያንጸባረቀችውና እሱ ግን ውጪ ነው ያላት። ምንም አላትም። በቃ ካልፈልሽ መውጣት ትችያለሽ ነው ያላት። ተከትሏት እንኳን አይ ሚስቴ እኮ እርጉዝ ናት
አንደኛ ሆርሞን የራሱ የሆነ ራሱ አይምሯችሁን ይቀያይረዋል። አይምሯችሁ ይቀያይራሉ ስላችሁ ያው የተፈጥሮ ግዴታ ሆኖ እንጂ እናንተ መቀየር ፈልጋችሁ አይደለም። በእርግዝና ሰዓት ያው ብዙ ነገሮች አሉ። ያን እንኳን አልተረዳም። እቺ ልጅ አሁን እነዛ ሁሉ ነገሮች አሳልፋ ዛሬ ወልዳ ዛሬ የራሷን ላይፍ ዛሬ በራሷ መንገድ የራሷን የሆነ ነገር ማለት ሲጀምር እሱ መንባብ ከረዩ ማለት የለበትም። መንባብ ከረዩ ስላችሁ በቃ መተው ነው ያለበት። ገብቷችሁ አይደል? አሁን እኮ እሱ በዛም ወጣ በዚህ ወረደ ከሩታ ጋር መሆን ይፈልጋል፣ ፍላጎት አለው። ግን ነገሮች በጣም ተጨመላለቁበት። እንዴት እነዛ ነገሮች ያስተካከል? በቤተሰብም ብዙ ነገር ተባለ፣ ተመከረ፣ ተዘከረ። ግን እነዛ ነገሮች የሚመለሱ አይነት ነገሮች አይደሉም። ውሃ ከፈሰሰ በኋላ ልታፍሱት አትችሉም። ኦልሬዲ ፈሷል። ከዚህ በኋላ ራሱ አብሮ ቢኖሩ ራሱ ይናናቃሉ። አንዳንዴ ይሄ መከባበር የሌለበት ትዳር ላይ ትዳሩ ይቀጥላል ማለት ዘበት ነው። ለምን ሁሉ ነገር ክብር ከሌለ ምን ዋጋ አለው? እግዚአብሔርን ምንድን ነው ክብር ከሌለ ምንም ነገር እኮ ምንም ነው። እናንተ ከሰው ጋር ራሱ ግንኙነት ከሰው ጋር ራሱ ይሄ ጓደኝነት ምናምን እኮ የሚቀጥለው ስትከባበሩና ስትደማመጡ ስትዋደዱ ነው። እሱ ደግሞ አሁን ላይ ናላው ዞሯል። በተለይ ከሄርሜላ ጋር ያለው ነገር አሁን ላይ በቃ እዚህ ጋር ያጣው ነገር እሷ ጋር ስለሚያገኝ ናላው ዞሯል። ብቻ እግዚአብሔር አምላክ ልቦና ይስጠው። ሌላ ምንም አልልም። እግዚአብሔር አምላክ ደግሞ የኔን ቆንጆ ፈጣሪ አምላክ በሞገስና በጥበብ ያሳድገው። በእርግጥ እናትየዋ ዋጋ እየከፈለች ነው። ነገ ስለ ቤተሰቦቹ ታሪክ ሲጠይቅ መጀመሪያ ቅድም የሚሰባው እንግዲህ የአባቱን የሰራቸውን ተግባሮች ነው። ስለ እናቱ ደግሞ ያው ምንም ጥያቄ የለውም። እንቁና ጀግና የሆነች ምርጥ እናት እንደነበረችው ነው የሚያውቀው። ለማንኛውም ተወዳጆች ስለምታዳምጡ ስለምትከታተሉኝ አብራችሁ ስለሆናችሁ በጣም አድርጌ አመሰግናለሁ። ባባይ